የአሜሪካ አዲሱ ፖሊሲ በአፍሪካ ህጋዊ የውርጃ ወይም ጽንስ የማቋረጥ አገልግሎት ላይ ስጋት መደቀኑም ተነግሯል። አሜሪካ በውጭ ሀገራት የውርጃ አገልግሎትን ለሚሰጡ ወይም ደግሞ ለሚደግፉ ድርጅቶች የምትሰጠውን የመንግስት የበጀት ድጋፍ ለመገደብ የወሰደችው እርምጃ በአፍሪካ የሴቶች የጤና ሁኔታ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ነው የጤና ባለሙያዎች እያስጠነቀቁ የሚገኙት። የአሜሪካ መንግስት እርምጃው የሰውን ህይወት ለመጠበቅ የተወሰደ ነው ሲል፣ በሌላ በኩል የጤና ባለሙያዎች ደግሞ እርምጃው የሴቶችን የጤና አገልግሎት ተደራሽነት ሊጎዳ እንደሚችል ገልጸዋል። ተጨማሪ አለን። ላለፉት 10 ዓመታት የአሜሪካ የጽንስ ማቋረጥ ተቃዋሚ ቡድኖች በአሜሪካ እንዲሁም በሌሎች ሀገራት የጽንስ ማቋረጥ አገልግሎት እንዳይሰጥ ድምጻቸውን ሲያሰሙ የቆዩ ሲሆን በአሜሪካ መንግስት ፖሊሲ ላይም ተጽዕኖ እስከ ማድረግ መድረሳቸው ይነገራል። ከፕሬዚዳንት ትራምፕ ሁለተኛ የስልጣን ዘመን በኋላ አሜሪካ በውጭ ሀገራት ከውርጃ ጋር የተያያዙ አገልግሎቶችን ለሚሰጡ ድርጅቶች የምታደርገውን ድጋፍ ለመገደብ የወሰደችው እርምጃ በአፍሪካ የጤናው ዘርፍ ስጋት ስለመደቀኑ ነው የሚወጡ ዘገባዎች የሚያመላክቱት። የአሜሪካ መንግስት እርምጃው የሰውን ህይወት ለመጠበቅ የተወሰደ እንዲሁም የቤተሰብ እሴትን መጠበቅ ነው ሲል፣ በሌላ በኩል አንዳንድ የጤና ባለሙያዎች ደግሞ እርምጃው የሴቶችን የጤና አገልግሎት ተደራሽነት ሊጎዳ እንደሚችል እየገለጹ ይገኛሉ። አስተዳደሩ በዓለም አቀፍ ደረጃ በጽንስ ማቋረጥ ላይ የሚደረገውን እገዳ አጠናክሮ በገፋበት በዚህ ወቅት በአፍሪካ የሚገኙ ቁጥራቸው እየጨመረ የመጣ ሴቶች በስነ ተዋልዶ ለከፍተኛ የጤና እክልና ለሞት አደጋ እየተጋለጡ እንደሚገኙም ነው የተነገረው። ደህንነቱ ያልተጠበቀ ውርጃ በዓለም አቀፍ ደረጃ በከፍተኛ ሁኔታ የሚስተዋልባት አፍሪካ በተለይም የጤና አገልግሎቱ በውጭ እርዳታ ላይ ጥገኛ በመሆኑ ሁኔታው አሳሳቢ ስለመሆኑም ነው የተጠቆመው። POLS የተባለ ዓለም አቀፍ የህብረተሰብ ጤና ምርምር ተቋም ባወጣው መረጃ ከሰሃራ በታች ባሉ የአፍሪካ ሀገራት በየዓመቱ 6.2 ሚሊዮን ደህንነቱ ያልተጠበቀ ውርጃ ይፈጸማል። በሀገሪቱ ከእያንዳንዱ 100,000 የጽንስ ማቋረጥ ሂደት ውስጥ 185 ያህል እናቶች ለሞት ይዳረጋሉ። በፕሬዚዳንት ዶናልድ ትራምፕ አስተዳደር ፖሊሲዎች የተበረታቱት የአሜሪካ የውርጃ ተቃዋሚ ቡድኖች አሁን ዓላማቸው ይህንኑ ውስን የሆነ ህጋዊና ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ሙሉ በሙሉ ማጥፋት መሆኑን የገለጹት የጤና ባለሙያዎች ይህም ሴቶች ይበልጥ ደህንነቱ ወዳልተጠበቀ ውርጃ እንዲሄዱ ያስገድዳል ነው ያሉት። በዋሽንግተን በተካሄደው ዓመታዊው የውርጃ ተቃዋሚዎች ወይም ማርች ፎር ላይፍ በተሰኘው ሰልፍ ንግግር ያደረጉት የአሜሪካው ምክትል ፕሬዚዳንት JD ቫንስ በውጭ ሀገራት የጽንስ ማቋረጥ እንቅስቃሴዎችን የሚያራምዱ መንግስታዊ ያልሆኑ ድርጅቶች የሚያገኙት የአሜሪካ የገንዘብ እርዳታ ላይ አዳዲስና ሰፋፊ እገዳዎችን መጣላቸውን አስታውቀዋል። በውጭ ሀገር የጽንስ ማቋረጥን የሚያካሄድ ወይም የሚያስተዋውቅ ማንኛውም ዓለም አቀፍ መንግስታዊ ያልሆነ ድርጅት ከአሜሪካን $1 እንኳን እንዳያገኝ ማገድ እንጀምራለን። የአሁኑ የአሜሪካ አዳዲስ ደንቦች ከጽንስ ማቋረጥ ጋር የተያያዙ አገልግሎቶችን ለሚሰጡ የውጭ ሀገራት ድርጅቶች ይደረግ የነበረውን እርዳታ ያገደውን የቀድሞውን የአሜሪካ ፖሊሲ በከፍተኛ ደረጃ የሚያጠናክሩ መሆናቸው የተገለጸ ሲሆን ባለሙያዎች እንደሚናገሩት በጥቅሉ እስከ $30 ቢሊዮን የሚደርስ የአሜሪካ የእርዳታ በጀት ሊቀነስ ይችላል። ይህም በዓለም አቀፍ ደረጃ ያሉ የጤና ፖሊሲዎች እንደገና እንዲቃኙ የሚያደርግ ነው ተብሏል። ኢንስቲትዩት ፎር ጆርናሊዝም ኤንድ ሶሻል ቼንጅ የተባለው ተቋም የአሜሪካ ጸረ ውርጃ ቡድኖች ባለፉት ዓመታት ወደ አፍሪካ የላኩትን የገንዘብ እርዳታ በተመለከተ ባወጣው መረጃ በ17 መንግስታዊ ያልሆኑ ድርጅቶች የታክስ መግለጫዎች መሰረት በ2023 እና በ2024 ወደ $9.4 ሚሊዮን ብቻ ነው በእርዳታ የተገኘው። የኢንስቲትዩቱ ባልደረባ ክሌር ፕሮቮስት እርዳታው እጅግ አስፈላጊ መሆኑን በመግለጽ ድጋፉ ቢቀር አህጉሪቱ አሳሳቢ ሁኔታ ውስጥ እንደምትወድቅ አስረድተዋል። The amounts of money are significant. The increases are significant. የገንዘቡ መጠን እጅግ በጣም ወሳኝ ነው። ጭማሪውም ቢሆን አሳሳቢ ነው። የእርዳታው መቅረት በአህጉሪቱ የሚገኙ የስነ ተዋልዶ መብት ባለሙያዎች በተደጋጋሚ የሚያነሱትን ስጋት የሚያንጸባርቅ ሲሆን የእነሱም ስጋት አሜሪካውያንና በአሜሪካ የገንዘብ ድጋፍ ስር የሚገኙ ቡድኖች እጅግ በጣም አሳሳቢ በሆኑ የመብት ትግሎች ውስጥ መሆናቸውን ነው። ይህ እጅግ አሳሳቢ ነው። That are extremely serious. በኬንያ በየቀኑ በአማካኝ 7 ሴቶች ደህንነቱ ባልተጠበቀ ውርጃ ምክንያት ህይወታቸውን እንደሚያጡ መረጃዎች ይጠቁማሉ። በተመሳሳይ በሀገሪቱ በሚገኙ ሌሎች ሀገራት ሴቶች ደህንነቱ ያልተጠበቀ ውርጃ ሲያካሂዱ ህይወታቸው ያልፋል። ይህንንም ተከትሎ መንግስታት የሴቷ ጤና ወይም ህይወት አደጋ ላይ በሚወድቅበት ወቅት በይፋ ጽንስ ማቋረጥን ፈቅደዋል። በአስገድዶ መድፈር፣ በእናት ጤና ላይ በሚታዩ ክስተቶች ወይም በሴቷ አእምሯዊ ጤና ላይ ከፍተኛ አደጋ ሲጋረጥ ጽንስ ማቋረጥ በጤና ባለሙያዎች ትዕዛዝ ይከናወናል። ነገር ግን በህጉ አፈጻጸም ላይ አሁንም ቢሆን አሻሚ የሆኑ ጉዳዮች እንደሚስተዋሉ ጉዳዩን በቅርበት የሚከታተሉ የህግ ባለሙያዎች የሚያነሱት ነው። የሆነው ሆኖ በጽንስ ማቋረጥ አገልግሎት ላይ ለሚሰሩ መንግስታዊ ያልሆኑ ተቋማት የሚደረገው ድጋፍ መቀነሱ ደህንነቱ ወዳልተጠበቀ ውርጃ ማምራቱ አይቀሬ በመሆኑ ይበልጥ የእናቶች ሞት እንዲስፋፋ ያደርጋል ነው የተባለው።